በስተመጨረሻም እንግዲህ ዳግምና ብሌን እንዲጣሉ ለብሌን የሆነ መልእክት ተልኮላታል። እንግዲህ ያ መልእክት ምንድነው? የብሌን አሳዳጊዋን እናት ዳግም ሲጠልፋትና እንደገና ደግሞ አግቶ ሲወስዳት በፎቶ የተነሳ ምስል ነው ማለት ነው። እንግዲህ ይህንን ሲያይ በጣም ዳግም ደንግጧል። ምክንያቱም ለብሌን አስቀድሞ ልንገራት ወይስ አልንገራት እያለ ብዙ ጊዜ እያሰበ ነበር። ምክንያቱም ይህንን ነገር ከሌላ ሰው በሰማው እኔን ይቅር አትለኝም ብሎ ስላሰበ ማለት ነው። ነገር ግን አሁን ላይ እንግዲህ ብሌን ያንን መልእክት ከተቀበለች በኋላና ከዳግም የማደብቀው እንደሆነ ነግራው ነው እንግዲህ ያንን ፖስታ ፊት ለፊቱ ከፍታ ያሳየችው ማለት ነው። ነገር ግን ያ ፎቶ ሲታይ እንግዲህ ዳግም የብሌን አሳዳጊዋን እናት ሲያፍናትና ሲያግታት ነው ማለት ነው። አሁን እንግዲህ ዳግም በምን መልኩ ነው ለብሌን የሚያሳድጋት ብላችሁ ነው የምታስቡት? እንግዲህ ምክንያቱም በጣም ከባድ ነገር ነው። እንግዲህ ብሌን ይህንን ነገር ስታይ ደንግጣለች። ምክንያቱም ዳግም ይህንን ነገር ያደርጋል ብላ ስለማታስብና ዳግም ሁልጊዜም እንግዲህ ለአሳዳጊዋ እናትና ለሷ ሁልጊዜ እንደተቆረቆረ ነው ሁልጊዜ የሚያሳየው ማለት ነው። ይህን ነገር አሁን ላይ እንዴት አድርጎ ነው የሚያስተባብለው ወይም ደግሞ ዳግም ለብሌን የሚያስረዳት በምን መልኩ ነው ብላችሁ ነው የምታስቡት? ብሌን ይህንን ፎቶ ካየች በኋላ በጣም ያለቀሰችው ምክንያቱም በምታምነው ሰው መከዳት ወይም ደግሞ ዳግምን በጣም ስለምትወደውና ከማንም በላይ ስለምታምነው እሱም እንግዲህ ብሌንን ስለሚያምናትና ለሷ እንደሚጨነቅላት ስለምታውቅ ይህንን ነገር አደረገ ቢባል እንዴት ነው አሁን ላይ የምታምነው? የብሌንስ ምላሿ ምን ሊሆን ይችላል? እንደገናም ደግሞ ዳግም በምን መልኩ ይህንን ጉዳይ ሊያስረዳት ይችላል ብላችሁ የምታስቡት? እንግዲህ ይህንን ነገር የሰራለት ማን ነው? ሳሚ ነው። ሳሚ ነው ይህንን ጉዳይ እንግዲህ ሙድ አርግቶ የሰራበት ወይም ደግሞ አሁን ላይ ሳሚ ምንድነው ያደረገው? ዳግምና ብሌን እንዲጣሉ ያደረገው ይሄ መፍትሄ ነው ማለት ነው። ስለዚህ አሁን ላይ እንግዲህ ብሌን ምንድነው የምታደርገው? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አደራ ክፍል 15 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 15 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ በኃይሉና ሳሚ ብሌንን ከዚህ በኋላ አንዳችም ነገር ትንፍሽ እንዳትል እያስጠነቀቋት ነው ማለት ነው በማታ መጥተው። ምክንያቱም አሁን ላይ ብሌን ሁሉም ነገር ስለምታውቅና ቃል የሰላም ልጅ እንዳልሆነች ስለምታውቅ ሁሉንም ሚስጥር ስለምታውቅ በኃይሉ ደግሞ ያችን ቃል የምትባለው ልጅ እዛ ቤት ያስገባው የሰላምን ሀብት ንብረት ለመውረስ እንደሆነ ነው የምታውቀው። ስለዚህ ይህንን ደግሞ ሚስጥር ስለምታውቅ አሁን ላይ በኃይሉ ከሳሚ ጋር መጥቶ ያስፈራራት በማን ነው? በአሳዳጊዋ እናት ነው ማለት ነው። አሁን ላይ አሳዳጊዋን እናት እንገልብሻለን ለሰላም ምተነፍሽና እንደዚህ አይነት ሚስጥር የምታወሪ ከሆነ እያላት ነው የሚገኘው። ስለዚህ አሁን ላይ እንዴት ብሎ ነው ይህን ነገር ሊነግራት የሚችለው ነው? ምክንያቱም በጣም ከባድ ነገር ነው። ነገር ግን ሰላም ደግሞ በዚህ ሁኔታ ውስጥ ሆና ሰምታለች የብሌን መጮና እንግዲህ በኃይሉ ሲያስፈራራት እንዴት እንደጮች ማለት ነው። ስለዚህ ያንን ነገር ደግሞ ስለሰማች ሰላም ወጣ ወደ ብሌን ጋር ስትሄድ ነው እንግዲህ ቃል መታ ጀርባዋን የመታቻት ጭንቅላቷን የመታቻት ማለት ነው። በዛ መሃል እንግዲህ ወድቃ አልቀረችም። ምክንያቱም ቃል እንግዲህ የገደለቻት መስሏት በጣም ደንግጣ ነበር። እነ በኃይሉና እነ ሳሚ ሰው መግደል ኖርማል ነው ለነሱ ምንም ቢሆን። በኃይሉ እንደሚታወቀው ሳሚን ከልጅነቱ ጀምሮ እንዳሳደገውና ከጎዳና ላይ አንስቶ እንዳሳደገው ነው። ነገር ግን ቤተሰቡን እንደገደለ አሁን ላይም ቢሆን ሳሚ ያውቃልና ሳሚ አሁን ላይ እንግዲህ በኃይሉን ለመበቀል ቀን ነው እየጠበቀለት ያለው። ምክንያቱም ሚስጥሩን አሁን ላይ ይዟል። እንደገና አሁን ሌሎች መረጃዎችን እየያዘበት ነው የሚገኘው። ስለዚህ አሁን ላይ ሳሚ እንግዲህ በኃይሉን ወይም ደግሞ አሰሪውን ቀን እየጠበቀለት ነው የሚገኘው ማለት ነው። ስለዚህ አንድ ቀን እንግዲህ ሳሚ በኃይሉን ዋጋውን ይሰጠዋል ብዬ ነው የማስበው። ምክንያቱም ሳሚ እየፎከረበት ነው እስከዛሬ ድረስ በኃይሉ ያደረገውን ነገር ረስቶ እሱ ግን ከጎዳና ላይ አንስቼን ያሳደግኩ ሰው አረኩ እያለ እየተመጻደቀበት ስለሆነ ማለት ነው። አሁን ላይ እንግዲህ ሰላም እንደምንም ብላ ተነስታለች፣ ነቅታለች። በዚህ ጉዳይ ደግሞ እንግዲህ ብሌን በጣም ደስ ብሏታል። ለሷ ብላ ግን እዛ ድረስ መሄዷና መጎዳቷ እንደገና ደግሞ ቃል መታ ቃል ደግሞ አሁን ላይ የሆነ ነገር አደናቅፎሽ ወድቀሽ ነው እያለች ስትዋሽ በጣም የተናደደችባት ብሌን። ምክንያቱም ቃል ነበረች የመታቻት ሰላምን እንድትወድቅ የሚያደረገቻት ማለት ነው። ምክንያቱም እናቷ ስላልሆነችና እንደገና ደግሞ የሁላ ሚስጥር እንዳይወጣባት ስለፈለገች። ነገር ግን ቃል አውቃ ይህንን ነገር አስተባብላ ቀያይራ ማለት ነው። በኃይሉም ተደውሎለት እንደመጣ ነው ነገሩን ያስመሰሉት ማለት ነው። በኃይሉ በጣም ሲያስመስል እንዴት ነው የሚችልበት እናንተ? በስማም እንዴ! በጣም እኮ ነው የሚከብደው። ምክንያቱም ሰላም በዛ ሰዓት በተኛችበት ሰዓት ምን ሆነሽ ብዬ ነው የመጣሁት አንድ እህት እያለ በጣም ነበር ሲያስመስል የነበረው። ብሌን ደግሞ በዚህ ሁኔታ ውስጥ ሆና ትገረማለች። ምን አይነት ሰው ቢሆን ነው እንደዚህ የሚሆነው?
ነገር ግን ሳሚ አሁን ላይ ብሌን ከሰላም ጋር ሲተቃቀፉና እንደገና ደግሞ ስታዝንላት ለሰላም ብሌን አሁን ላይ ሳሚ በጣም ገርሞታል። ምክንያቱም እናቷ እንደሆነች ብታውቅ ኖሮ ብሌን ከዚህ በላይ እንደምትሆን ግልጽ ነው ማለት ነው። አሁን ላይ የቃል እናት ሰላም እንዳልሆነችና ነገር ግን ሌላ ልጅ እንዳላት ነው ብሌን የምታውቀው። ነገር ግን ብሌን ራሷ የሰላም ልጅ እንደሆነች እስከዛሬ ድረስ አላወቀችም ማለት ነው። ነገር ግን ይህንን ሚስጥር ማንም ይነግራት? ዳግም እንግዲህ ይህንን ሚስጥር እስከዛሬ ድረስ ይዟል። ዛሬም ነግራታለሁ ብሎ እንግዲህ ሊነግራት ሲል ነው ያንን ፎቶ ተልኮበት ያንን ፎቶ ከተላከ በኋላ እንግዲህ ዳግም ሊነግራት ከዛ በኋላ ፈቃደኛ አይሆንም። እሷም ከዚህ በኋላ ዳግምን የምታምነው አይመስለኝም። አይነ ላፈር ነው የምትለው። ምክንያቱም እንዴት አሳዳጊ እናቴን በዚህ ልክ ታግታታለህ፣ በዚህ ልክ ለምን እንደዚህ ታደርጋታለህ ብላ ስለምታስብ ማለት ነው። ስለዚህ አሁን ላይ እንግዲህ ብሌን ይህንን ፎቶ ካየች በኋላ በምን መልኩ ነው እንግዲህ ዳግምን ይቅርታ ልታደርግላት የምትችለው? እንግዲህ አሁን ላይ ዳግም ይቅርታ መጠየቅ አለበት። ይህንን ነገር ያደረገው ለብሌን ሲልና ነሳሚ አስገድደውት እሷን ካላገጥካት ብሌንን እንገላታለን ወይም ደግሞ እናትየውን እንገላታለን ብሎ ስለሆነ ነው። ለዛም ነው እንደዛ ያደረግኩት ሊላት ይችላል፣ ይቅርታ ሊላት ይችላል። ነገር ግን ብሌን ደግሞ አሁን ላይ በዚህ መልኩ ይቅርታ ልታደርግለት ማትችልም ልታምነውም አትችልም ብዬ ነው ማስበው። ለዛም ነው እንግዲህ አሁን ላይ ብሌን ያንን ፎቶ ካየች በኋላ የደነገጠችው ማለት ነው። እንዴት ዳግም ያንን ነገር ያደርጋል ብላ ስለምታስብ ማለት ነው። እስቲ በዚህ ጉዳይ እናንተም እስቲ ምንድነው ብሌን ምላሿ የሚለውን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። እንግዲህ አሁን ላይ ሳሚ በኃይሉ የተጎዳ ከሆነ ከብሌን አጠገብ ጎን መሆን አለበት ብዬ ነው ማስበው። ምክንያቱም ዳግምም በኃይሉ ተጎድቷል፣ እንደገና ሳሚም በኃይሉ ተጎድቷል። አሁን ላይ ደግሞ ብሌንም እንግዲህ በልጅነቷ ነው ከሰላም ጋር ያለያያ። ስለዚህ አሁን ላይ እንግዲህ ለሶስት ነው በኃይሉን ዋጋውን መስጠት ይችላሉ ብዬ ነው ማስበው። ቃልንም እንግዲህ ዋጋዋን መስጠት እሷ ተቀጥራን የመጣችው ስራዋን ሰርታ መሄድ ነው። ነገር ግን ያለ አግባብ የሆነ ስራ ውስጥ መግባትና ልጇ ሳትሆን ልጅ ነኝ ብላ መቀመጥ ራሱ ወንጀል እንደሆነ ይታወቃል ማለት ነው። ስለዚህ ሳሚ ከነ ብሌን ጎን በመሆን ብሌንን ማገዝ አለበት የምትሉ እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ እንደምናየው ከሆነ አሁን ላይ ዳግምና ብሌን ተጣልቷል ማለት ነው። ይህንን ነገር ደግሞ ያደረገው የሚመስለኝ ሳሚ ይመስለኛል። አሁን ላይ ይህንን ነገር ደግሞ ሳሚ ያደረገው ሳሚ ብሌንን ወዷት ሊሆን ይችላል ወይም ደግሞ ከሷ ጋር ለመቀራረብ ሊሆን ይችላል ብዬ ነው ማስበው። ምክንያቱም አሁን ላይ ዳግም ከብሌን ጋር ከተጣላ ሳሚ እንግዲህ ብሌንን ቀርቧት አሁን ላይ በኃይሉን መቀመቅ የሚያወርድበት ጊዜ ይቀርባል ብዬ ነው ማስበው። ምክንያቱም አሁን ላይ እንግዲህ እንደምናየው ከሆነ ያኔ እንኳን ከሰላም ስር ሆና ስታለቅስ እንዴት እንደዚህ ታደርጊያለሽ ለኔ ብለሽ ነው እያለች እንኳን ስታለቅስ ያው ሳሚ እንዴት እንዳያት ብሌንን ይታወቃል። እሱም እንዳዘነ ማለት ነው። ስለዚህ እሱም እንግዲህ ቤተሰቡ ተገለውበታል አቶ በኃይሉ ማለት ነው። ስለዚህ እሱም የራሱ የሆነ ሚስጥር ይዟል። በአሁን ላይ ደብቆት ነው እንደዚህ እስከዛሬ ድረስ ችሎት የኖረው የእሱ ጠባቂ ሆኖ የኖረው ማለት ነው። ነገር ግን የፈለገ ጠባቂ ቢሆን ሳሚ አንድ ቀን እየጠበቀለት ነው። አንድ ቀን እንግዲህ በኃይሉን የሆነ ነገር ማድረጉ አይቀርም። እስከዛ ድረስ ግን ዝም ብሎ እንግዲህ አሁን ላይ ለበኃይሉ ይሰራለታል ማለት ነው። ሌላው ጉዳይ ደግሞ ብሌን አሁን ላይ ለሰላም እውነቱን ልትነግራት ነበር ማለት ነው። እንግዲህ በኃይሉ ያስጠነቅቃትን ስለሰማችና አሁን ላይ ደግሞ እንግዲህ ብሌን ቃል የአንቺ ልጅ አይደለችም ልጅሽ አይደለችም ብላ ብትናገር እንዴት ጥፊ እንደሚደርስባትና እሷን እውነተኛ ሰው እንደማያደርጋት ስለምታውቅ ነው ያንን ሚስጥር ያልተናገረችው። ምክንያቱም ሰላም ምንድነው ልትነግሪኝ የነበረው ነገር ብላ ጠይቃት ነበር ማለት ነው ብሌንን። ነገር ግን ያንን ከተናገረች አሳዳጊዋ እናት አቶ በኃይሉ እንደሚገልባት ስለነገራት እሷም ያንን ነገር ከመናገር ተቆጥባለች ማለት ነው። ስለዚህ አሁን ላይ እንግዲህ ብሌን በጣም ነው የምታሳዝነው። ማይሆን ከባድ ሁኔታ ውስጥ ነው የገባችው ማለት ነው። ነገር ግን ከዚህ ሁኔታ ውስጥ የሚያወጣት ማን ነው ብላችሁ የምታስቡት? እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እነን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።